ኢትዮጵያ ሙስሊሞች ታላቅ ተስፋ ጎበዝ ልጅ ነሽ። ማሻአላህ 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 በጣም ጎበዝ ልጅ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው። ጎበዝ ልጅ ነው። ማሻአላህ ዩኑስ ጎበዝ ልጅ ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻአላህ ዩኑስ ቁርአን ትቀራልናለህ? እየቀረው ነው። ማሻአላህ አሰማለህ አሰማ ጀዛከላህ ኸይር። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله يونس الله أكبر. يونس سلمت إلينا الكوار القدم؟ ما شاء الله ما شاء الله. እናትና አባትህስ ሰልመዋል? አልሰለሙም። ያ ሰላም ስንት ዓመት ሆነህ ከሰለምክ? አረ አመት አልሆነኝም። ያ ሰላም ያ ሰላም ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ ማሻአላህ። እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል? ስንት ሰዎች ሰልመዋል? በኔ ያ አረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ። ጠንክር በርታ። ወንድሞች ከጎን ሆናችሁ እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታስይዛቸው። ማሻአላህ ጠንክር በርታ። አላህ ምንዳህን ይክፈልህ፣ እውቀትን አላህ ይጨምርልህ። ስላገኘው ዩኑስ እኔም ደስ ብሎኛል በጣም። በዚች ጋር ደግሞ ስንት ዓመት ሆነህ ከሰለምክ? አረ አመት አልሆነኝም። ያ ሰላም ያ ሰላም ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ ማሻአላህ። እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል? ስንት ሰዎች ሰልመዋል? በኔ ያ አረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ። ጠንክር በርታ። ወንድሞች ከጎን ሆናችሁ እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ። ጥያቄ ደግሞ አንድ ነው። እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገላሉ፣ ሰውን ግደሉ፣ ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበረ። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢአቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር
من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁን ተዋጓቸው አለ። አያቸው አይደል? የሚዋጓችሁን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም፣ እንዳትገሉ ብለው ተናግረዋል። አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ያ ሊዋጋ የመጣው አካል ለምንድን ነው የምንዋጋው? ሰላምን አልፈልግም አለ። በቃ ሰውን እገላለሁኝ አለ። የዛን እኛ ዝም ብለን አትጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንዲትም ጅሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጅሃድ ማድረግ ተፈቀደላቸው አለ አላህ። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳውም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ቦታቸዋል አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ አላህ ሱብሓነሁ ወተዓላ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍን ጸልዩ አሉ። ለሰላም ጸሎት አድርጎ ያሉ ነብይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም፣ እነ ሎጥ፣ እነ ኖህ፣ እነዚህ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በንፋስ በአውሎ ንፋስ። የሷሊህ ህዝቦችስ በመልአክ ድምፅ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ ኢንጂልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጅሃድ የሚባል እንደነገገላቸው። ጅሃድ ማለት ትግል ማለት ነው። ያ ማለት ልታገልህ የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሄደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷቸዋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል። አዎ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላላ ብዬ በጣም ወዳለሁ። መርሐባ ወንድሜ፣ እኔ ራሱ በጣም 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 ነው የምወደህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ። አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ቪዲዮን እንትን እናደርጋለን። መርሐባ መርሐባ፣ ችግር የለውም። እንትን በሉት እኛ ጋር ነው ቁርአን ካቋረጥኳችሁ ግን